ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት ኤክስፕረሲንግ ዘ ጉድ ዊሽስ ወይም መልካም ምኞትን እንዴት በእንግሊዘኛ መጻፍና እንዴት በእንግሊዘኛ መግለጽ እንደምንችል ለሰዎች እንዴት በእንግሊዘኛ መልካም ምኞታችንን መግለጽ እንደምንችል በእንግሊዘኛ ይዤላችሁ መጥቻለሁ ማለት ነው። በእንግሊዘኛ ብቻ አይደለም፣ እንግሊዘኛውን ዳይሬክት ተርጉሜ ወደ አማርኛ ተርጉሜላችሁ ይዤላችሁ መጥቻለሁ። እንግሊዘኛው ምን ማለት እንደሆነ ራሱ በቀላሉ እንዴት መጠቀም እንደምንችል ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንደተለመደው ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ አብሮ እኔ ጋር ያላችሁ እያነበባችሁ መለማመድ ይኖርባችኋል ማለት ነው። ይህንን ቪዲዮ ይዤላችሁ የመጣሁት ለጀማሪዎች ነው። በደንብ ለምታውቁ ሳይሆን ገና እንግሊዘኛን እየጀመራችሁ ላላችሁ ሰዎች በቀላል መንገድ እንዴት ነገሮችን በቀላሉ ማየት እንደምንችል ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ በደንብ ተከታተሉ፣ ታተርፉበታላችሁ። ስለዚህ ወደ ክላሳችን ስንመጣ እንደ እርሳችን የተጠቀምነው እዚህ ጋር ምን ይላል? ጉድ ዊሽ፣ ጉድ ዊሽ፣ ጉድ GOOD፣ ጉድ ዊሽ መልካም ምኞት ማለት ነው። ጉድ ዊሽ ማለት መልካም ምኞት ማለት ነው። ስለዚህ የተሰማን ፊሊንግ እንዴት ለሰዎች መናገር እንደምንችል ዛሬ በደንብ የምናይ ይሆናል ማለት ነው። እንግዲህ እዚህ ጋር ምን አለ? እንግሊዘኛ አለ፣ ዳይሬክት እንግሊዘኛ አለ። እዚህ ደግሞ የተተረጎመ ፊት ለፊት ደግሞ ትርጉሙ አለ። በአማርኛ ምን ማለት እንደሆነ ትርጉሙ አለ ማለት ነው። ስለዚህ ሁለቱንም አንድ ላይ እያየን እንሄዳለን ማለት ነው። ኤክስፕረሲንግ ዘ ጉድ ዊሽ ዲፔንድስ ኦን ዘ ሲቹዌሽን። እንግዲህ መልካም ምኞትን መግለጽ ሁኔታዎች ጋር ይወሰናል ማለት ነው። ምን አይነት ሁኔታዎች ላይ ነው ያንን ነገር የምንጠቀመው የሚለው ነገር እዚያ ላይ ምን ይሆናል? ይወሰናል ማለት ነው። it depends on the situation but ነገር ግን there are common words that we use in day-to-day activity። ሁልጊዜ በየቀኑ የምንጠቀማቸው ተመሳሳይ የሆኑ ቃላት አሉ። እነዛ ቃላት ማን ናቸው ብለን ዛሬ የምናወራ ነው የሚሆነው ማለት ነው። Expressing the good wish depends on the situation, but there are a common words that we use in day-to-day activity. These words are አንደኛ have a nice ብለን ድርጊቱ እናስገባለን። have a nice የሚል ወርድ ይሆናል ማለት ነው። the other one good luck፣ good luck። ሶስተኛው ደግሞ all the best። አራተኛ አይ ዊሽ ብለን ድርጊቱ እናስገባለን ማለት ነው። ምን አልኳችሁ? ሃቭ ኤ ናይስ ብለን ድርጊት እናስገባለን። ጉድ ላክ፣ ኦል ዘ ቤስት እና ምን እንላለን አልኳችሁ? ኦል ዘ ቤስት ኤንድ አይ ዊሽ ብለን ድርጊቱን እናስገባለን ማለት ነው። ኦኬ፣ ስለዚህ ወደ ውስጥ ዲፕሊ ወደ ውስጥ ስንገባ እነዚህ ቃላትን እንዴት እንደምንጠቀም ደግሞ በምሳሌ እዚህ ጋር ላሳያችሁ። ኦኬ፣ እዚህ ጋር ስንመጣ have a nice holiday፣ have a nice holiday፣ have a nice holiday። ኦኬ፣ have a nice ብለን ድርጊቱን አስገባን። ድርጊቱ ማን ነው? ሆሊዴይ። ድርጊቱ ማን ላይ? ሲቹዌሽኑ ማን ነው ማለት ነው? ሁኔታው ሲቹዌሽኑ ሆሊዴይ ነው ማለት ነው። ስለዚህ have a nice holiday ማለት ነው? መልካም በዓል። have a nice የሚለው ቃል ሙሉ ምን ማለት ነው? መልካም ማለት ነው። ሆሊዴይ ደግሞ በዓል ማለት ነው። ስለዚህ
ሃቭ ኤ ናይስ ብለን ምኑ እናስገባለን? ሁኔታውን ነው ሲቹዌሽኑን እናስገባለን ማለት ነው። መናገር የተመኘነው ነገር ምኑን ነው? ሃቭ ኤ ናይስ መልካም ነው። መልካም የሚለውን ትርጉም ይይዝልናል። ከዛ የተመኘነው ነገር ምንድን ነው? የተመኘነው ነገርን እናስገባለን ማለት ነው። የተመኘነው መልካም ባሉን ነው ማለት ነው። ባሉ የሰላም እንዲሆን ማለት ነው። ስለዚህ ሃቭ ኤ ናይስ ሆሊዴይ ማለት መልካም ባል ማለት ነው ማለት ነው። ኦኬ ሌላ ኤግዛምፕል እዚህ ጋር ስንመጣ ደግሞ ሃቭ ኤ ናይስ፣ ያው አሁንም ሃቭ ኤ ናይስ የሚለው ወርድ እንዳለ መጣ ማለት ነው። መልካም ማለት ነው። ቫኬሽን ሃቭ ኤ ናይስ ቫኬሽን። አሁን ስለዚህ መልካም እረፍት ምን ማለት ነው? መልካም እረፍት ማለት ነው። መልካም እረፍት ማለት ነው። አሁን እዚህ ጋር ሃቭ ኤ ናይስ ወርድ ዳይሬክት ይዘን ነው የመጣ ነው። ስለዚህ ሃቭ ኤ ናይስ ብለን ድርጊቱ ማን ነው? ወይም ሁኔታ ወይም ሲቹዌሽን የምንለው ማን ነው? ቫኬሽን ነው፣ እረፍት ነው። ስለዚህ መልካም ብለን ሁኔታን ወይም ሲቹዌሽንን እናስገባለን። ምን? እረፍት። ስለዚህ ሃቭ ኤ ናይስ ቫኬሽን ማለት መልካም እረፍት ማለት ነው። ኦኬ ሃቭ ኤ ናይስ ኤግዛም። ሃቭ ኤ ናይስ ኤግዛም ምን ማለት ነው? መልካም ፈተና። አሁን ሃቭ ኤ ናይስ መልካም እንደሆነ እዚህም ተነጋግረናል፣ መደጋገም አያስፈልግም። አሁን የተቀየረች ምኗ ብቻ ነች? እዚህ ጋር ቫኬሽን ነበረች፣ እዚህ ሆሊዴይ ነበረች። እዚህ ደግሞ ኤግዛም፣ ያው ምኞታችን መልካም ፈተና ከሆነ ሃቭ ኤ ናይስ ኤግዛም ነው ምኞታችን ወይም ሲቹዌሽናችን ማለት ነው። ስለዚህ መልካም ፈተና ማለት ነው። ሃቭ ኤ ናይስ ኤግዛም ማለት መልካም ፈተና ማለት ነው። ኦኬ እዚህ ጋርም ስንመጣ ሃቭ ኤ ናይስ ዘ ወርድ ሃቭ ኤ ናይስ ሚንስ መልካም ማለት ነው። በቃ ሌላ ነገር የለውም፣ መልካም ማለት ነው። ስለዚህ መልካም ዌከንድ፣ ሰንበት። ዌከንድ የምንለው ስራ ቀን ያልሆኑ ቀናት ሳተርዳይ እና ሰንዳይ የስራ ቀን ያልሆኑ ቀናት ዊክንድ ይባላሉ። ሰንበት ማለት ነው። ሃቭ ኤ ናይስ ዊክንድ። ስለዚህ መልካም ሰንበት ማለት ነው። መልካም ሰንበት ማለት ስንፈልግ ሃቭ ኤ ናይስ ዊክንድ እንላለን ማለት ነው። ኦኬ አሁን ደግሞ እዚህ ጋር ስንመጣ ሃቭ ኤ ናይስ ላንች። አሁን ላንች ማለት ደግሞ ምን ማለት ነው? ምሳ ነው። ምሳ። አሁን ሃቭ ኤ ናይስ ላንች መልካም ምሳ ማለት ነው። አሁን እዚህ ጋር ሌላ ነገር መጨመር እንችላለን። ሃቭ ኤ ናይስ ላንች ታይም መልካም የምሳ ሰዓት። አት ሞመንት ከሆነ we can use have a nice lunch time የሚለውን ወርድ እዚህ ጋር መጨመር እንችላለን ማለት ነው። መልካም የምሳ ሰዓት ወይም መልካም ምሳ። have a nice lunch ከሆነ መልካም ምሳ። have a nice lunch time የሚለውን ወርድ ብንጨምር መልካም የምሳ ሰዓት ይሁን ማለት ነው። ስለዚህ እዚህ ጋር እንዳየነው ሃቭ ኤ ናይስ የሚል ቃል በተደጋጋሚ አይተናል ማለት ነው። ሃቭ ኤ ናይስ ብለን መልካም ምኞትን ስንገልጽ ሃቭ ኤ ናይስ ብለን ድርጊቱን ወይም ሁኔታውን እናስገባለን ብቻ። ሌላ ኤግዛምፕል እዚህ ጋር ልስጣችሁ፣ እዚህ ጋር ልጨምርላችሁ እኔ ሌላ ኤግዛምፕል እዚህ የሌለውን ማለት ነው። እዚህ ጋር ያለው ሃቭ ኤ ናይስ ሆሊዴይ መልካም በዓል፣ ሃቭ ኤ ናይስ ቫኬሽን፣ ሃቭ ኤ ናይስ ኤግዛም፣ ሃቭ ኤ ናይስ ዊክንድ፣ ሃቭ ኤ ናይስ ላንች ብለናል። አሁን ሌላ ኤግዛምፕል ስጨምርላችሁ ሃቭ ኤ ናይስ ታይም መልካም ሰዓት፣ ሃቭ ኤ ናይስ ስሊፕ፣ ሃቭ ኤ ናይስ ድሪንክ፣ ሃቭ ኤ ናይስ ወክ፣ ሃቭ ኤ ናይስ ብለን ሎት ኦፍ ቲንጎችን መዘርዘር እንችላለን። ሃቭ ኤ ናይስ ብለን ድርጊቱን ወይም ሁኔታውን እናስገባለን ማለት ነው። ኦኬ the other word that used to express a wish is we can use good luck.
ጉድ ላክ ማለት መልካም እድል ይግጠምህ፣ መልካም እድል ይግጠምህ፣ ይግጠምሽ ለማለት ምንጠቀመው ጉድ ላክ። ጉድ ላክ ምን ማለት እንችላለን? ጉድ ላክ ምን ማለት ነው? መልካም እድል፣ መልካም እድል ይግጠምህ፣ ይግጠምህ ለማለት ጉድ ላክ የሚለውን ቃል ወይም ወርድ እንጠቀማለን ማለት ነው። ኦኬ ዘ አዘር ዋን ኢዝ ኦል ዘ ቤስት። ኦል ዘ ቤስት፣ ኦል ዘ ቤስት፣ ኦል ዘ ቤስት ሁሉም መልካም ይሁን ማለት ነው። ኦል ዘ ቤስት ማለት ሁሉም መልካም ይሁን። ኦል ዘ ቤስት ሁሉም መልካም ይሁን ማለት ነው ኦኬ ሌላ መልካም ምኞትን ለመግለጽ የምንጠቀመው የእንግሊዝኛ ቃል አይ ዊሽ ብለን ድርጊትን እናስገባለን ብያችሁ ነበር። አይ ዊሽ ዩ ሰክሰስ። አይ ዊሽ ዩ ሰክሰስ ምን ማለት ነው? ስኬት እመኝልሃለሁ፣ ስኬት እመኝልሃለሁ። አይ ዊሽ ዩ ሰክሰስ፣ ሰክሰስ ስኬት ነው። አይ ዊሽ ዩ ደግሞ መመኘት ማለት ነው። አይ ዊሽ ዩ ሰክሰስ ካልነ ስኬት እመኝልሃለሁ እያልን ነው። ስኬት እመኝልሃለሁ እያልን ነው ማለት ነው። በጣም ጥሩ ኦኬ እዚህ ጋር ስንመጣ ደግሞ ስቴይ ሴፍ፣ ስቴይ ሴፍ፣ ስቴይ ሴፍ፣ ስቴይ ሴፍ፣ ስቴይ ሴፍ ሰላም ሁን ማለት ነው። ስቴይ ሴፍ ሰላም ሁን። ቢ ኬርፉል ሰላም ሁን። ስቴይ ሴፍ ጥንቃቄ አድርግ ወይም ሰላም ሁን እያልን ነው ማለት ነው። ሰላም ሁን ስንል መልካም ምኞታችን ነው። ሃቭ ኤ ናይስ በርዝዴይ፣ ሃፒ በርዝዴይ እንደዚህ የመሳሰሉ ነገሮች ብዙ ወርዶች አሉ ቱ ኤክስፕረስ a good wish. There are a lot of words we can use in the day-to-day life, but these are the common words. These are the common words we use in day-to-day activity. These are the common words that we use in day-to-day activity. We can use I wish you and I wish you success, stay safe, all the best, good luck, have a nice plus the situation, have a nice plus the situation ያልነ የተለያዩ ምኞታችንን መግለጽ የምንችል ወርዶች እነዚህን ይመስላሉ ማለት ነው። መልካም ምኞታችን ለመግለጽ የምንጠቀማቸው ቃላት እነዚህ ብቻ አይደሉም። በእንግሊዝኛ ቃላት እነዚህ ብቻ አይደሉም። ሌሎች ብዙ ቃላት አሉ። ግን እነዚህ ግን ሁልጊዜ ለዕለት አክቲቪቲ ላይ የምንጠቀማቸው ስለሆነ እነዚህን ብንይዝ በእነዚህ ራሱ መውራት እንችላለን ማለት ነው። በአንድ ቃል ብቻ መልካም ሁልጊዜ መልካም ብለን ድርጊቱን አይደለም የምናስገባው። በአማርኛ ራሱ መልካም ብለን ድርጊቱን ነው የምናስገባው። መልካም ማለት በእንግሊዝኛ ምንድነው? ሃቭ ኤ ናይስ ማለት ነው። ሃቭ ኤ ናይስ፣ ሃቭ ኤ ናይስ ብለን ልክ ያንን ድርጊት እናስገባለን ማለት ነው። ስለዚህ በቀላሉ ማለት እንችላለን። ምሳሌ መልካም የመዝናናት ጊዜ፣ መልካም የመዝናናት ጊዜ ማለት ከፈለግነ በአማርኛ መልካም የመዝናናት ጊዜ አይደለም እንለው። ሶ ሃቭ ኤ ናይስ ብለን መዝናናት ምንድነው? ወክ፣ መዝናናት ወክ ነው ማለት ነው። ስለዚህ ሃቭ ኤ ናይስ ብለን ወክ እንላለን ማለት ነው። ወይም I wish you good work፣ I wish you good work መልካም ምኞት እመኝልሃለሁ እያልን መግለጽ እንችላለን ማለት ነው። ስቴይ ሴፍ ማለት ስቴይ አሁን ሰላም ሁን፣ ደህና ሁን፣ ቻው፣ ሲዩ ቱ ላተር እስከምንገናኝ ድረስ ደህና ቆን። እንደዚህ የምንላቸው ብዙ የእንግሊዝኛ ቃላት አሉ። ከሞላ ጎደል ግን እነዚህ በጣም ሁልጊዜ የምንጠቀማቸው ቃላት ናቸው ማለት ነው። So this is our today's class። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ይሁን። እንዲሁም ሁሌም እንደምንለው አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በውስጥ መስመር ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።